የኢምራን አባባል ማን ያመጣውን ማን ያነባል አስመሰለው። አንተና ምን ነው? እሺ ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንደዚህ ማለት ነው። እንደዚህ ፎቶ ሁላ አለ። በጣም የሚገርም ፎቶ ነው። እና እንዳላሸነፈውን ባየ ጊዜ የጭኑን ሹልዳ ነካው አለ። ሹልዳውን ነካው። ከዛ ምን ሆነ? እስቲ አንዴ ነው። አረ ይምሩ አትክተተኝ ወደዛ። እሺ እንዳላሸነፈውን ባየ ጊዜ የጭኑን ሹልዳ ኦኬ። አረ ሳላ ግን አገኛለሁ። ቆይ ጠብቆ ላይ ምን እንዳደረገ ታያላችሁ። ቆይ እኔ እኮ ፎቶ ልከፍትልህ ፈልጌ ነው። ሲቀጥል ያው ተቀየረብኝ፣ አልተሳካልኝ። በቃ ተው። ሳላ ያረገኝን ብታየው። ቆይ ጠብቆ ላይ ምን ያደረገው? አረ ተው እስኪ ካንዴ ለሱ እናሳየውና መጨረሻ ማሳረጊያውን ነው ማሳያችሁት። እንዳትወጡ እሺ። ያጀማ እንዴት እንዳደረገኝ ያሳያችኋል። እሺ ምን አለ እስቲ? አረ ሌው እንዳላሸነፈውን ባየ ጊዜ የጭኑን ሹልዳ ነካው አለ። ያዕቆብም የጭኑ ሹልዳ ሲታገለው ደነዘዛል። አየው ደነዘዘ። ከዛ እንዲህም አለው ሊነጋ ቀላልቷልና ልቀቀኝ። እሱም ካልባረከኝ አልለቅህም አለው። እንዲህም አለው ስምህ ማን ነው አለ። እሱም ያዕቆብ ነኝ አለ። ከዛ በኋላ አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔርም ከሰውም ጋር ታግላ አሸንፋልና አለ። ያው አለቀም። ኦኬ። ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች ሲል የዚያን ስም ቦታ ጵኒኤል ብሎ ጠራው። ጵኒኤልን እሺ ሲያልፍ ፀሐይ ወጣች፣ እርሱም በጭኑ ምክንያት ያነክስ ነበራል። እንደዚህ እና በጣም ከባድ ነው ወላሂ ከአምላክ ጋር እኔ እንዴት እንደሚስሉት አላውቅም። እኔ በቃ ይቅርታ ነኝ ወላሂ እንዴት አምላክ ምንድነው ለነሱ አምላክ ወላሂ በጣም እኔ ከባድ ኬዝ ነው። እኔ እንዴ በጣም እኔ ሳላ እንገናኝ። ቆይ ጠብቅ ሳላሽ አሁን እኮ ተፈራጅ ነው የምታደርጉኝ እኮ እናንተ እኮ አስቸጋሪው ነገር እሱ ነው እንጂ አሁን ካልባረከኝ አለቅህም የሚለው ነገር ፎርል አትሊስት 100 ታይምስ እንኳን ቢያንስ ሰምቼው አውቃለሁ። ገብቷል። ኢቭን የትምህርቱ ርዕስ ሁሉ ካልባረከኝ አለቅህም ነው። ገብቷል። ሴንሱን ስታወራው እና ስትናገረው ግን ምንድነው በቃ ደስ የሚል ነገር ነው። ካልባረከኝ አለቅህም። አዎ እውነት ነው። ፈጣሪን ካልባረከኝ አለቅህም ብለህ ይዘህ ከሱ ጋር እንትን ብለህ መባረክ አሪፍ ነው። ግን አሁን እናንተ ቆንጽላችሁ እያወራችሁት ነው እንጂ ይባላል። እዚህ ጋር ደግሞ ሲመጣ እናንተ ቆንጽላችሁ እያወራችሁት ነው እንጂ ሙሉን ብታነቡት ኖሮ ደግሞ ተብላችሁ ደግሞ ትጠየቃላችሁ እናንተ። እኛ ደግሞ ከላይ ያለውን ለምሳሌ አልተነገረህም። እዛ ጋር ካልባረከኝ አለቅህም የትምህርቱ ርዕስ ነው። ከላይ ያለውን አታውቀውም። ገብቷል። እኔ ኢቨን ዊዝን ዚስ 3 days ምናምን ነገር ራሱ ማለት ነው ቲክቶክን እኔ አያለው ያው ቤተሰቦች ምናምን ስላሉ ማለት ነው በጣም መሯቸው ሲናገሩ የነበረውን አንድ ነገር ልንገር። እኛ ንግስ ብለን እየመጣን ያለነው ንግስ ብለን ነው የምንመጣው። ልናነግስ ነው የምንመጣው ቤተክርስቲያን ስንመጣ። ሶ በዛ የንግስ ፕሮግራም ላይ 15 ደቂቃ ትምህርት ታስተምሩና ከዛ በኋላ 1 ሰዓት ደግሞ ስለ 2 ሚሊዮን ብሩና ስለ 3 ሚሊዮን ብሩ ስለሚገነባው ህንጻም ሊሆን ይችላል ኦር ደግሞ ስለሚታደሰውም ሊሆን ይችላል። ትምህርቱ ይቀጥላል ማለት ነው። ገብቷል። ስለዚህ ዊዝን ዛት 15 ደቂቃ ውስጥላ 15 ከሩብ ቢሄድ ራሱ ማይኩን ያው ይቀበሉታል ማለት ነው። ገብቷል። ስለዚህ እንደዚህ እየተማረም ማለት ነው ሀኩጂት ቢ እንዴት ነው እውነቱን ልናቅ የምንችለው እኛ። አሁን ቅድም ኢምራን ኪዳ ትናንትና ያለው ምናምን ብሎ ሲያነሳ እየሰማሁት ነበር። እና አትሊስት አስተምሩ። እኔ የምፈልገው ነገር ሰው እንዲያውቅ ይደረግ። እንዲህ በዛም እምነት ውስጥ ይሁን ችግር የለውም፣ በምንም እምነት ውስጥ ይሁን ችግር የለውም። ግን እንዲያውቅ ማድረግ እንዲያነብ ማድረግ መቻል በጣም በጣም አሪፍ ነው ብዬ ነው የማስበው። በጣም ካልሆነ እኔ አሪፍ ነገር ይፈጠራል ብዬ አላስብም። በቃ የሚፈራ ትውልድ ራሱ መፍጠር ነው የሚሆን። ለምሳሌ ፈርተህ ለምሳሌ ደንግጠህ ፈርተህ የሆነ ነገር ማትመሰክርበት ደንግጠህ ፈርተህ ምን። አሁን ደግሞ እንደዛ አይደለም። እኔ ትውልዱ እርግጠኛ ሆኜ
የሚመጣው ትውልድ እርግጠኛ ነኝ በጣም በጣም በብዙ ሁኔታዎች ነው የሚጠይቀው። በብዙ ሁኔታዎች እንዲህ የኛ መጽሐፍ ነው እንዴ እንደዚህ እንደዚህ ይላል እንዴ ምናምን ብሎ ዱርዬው ራሱ ሲያወራ እኮ ተቀርጾ ቀርቧል እኮ። ዱርዬ የሚባል እንኳን እንደዚህ እንደዚህ የሚባል ነገር እኛ አለን እንዴ እንደዚህ እንደዚህ የሚባል ነገር አለን እንዴ ብሎ ሲያወራውላ ተቀርጾ ቀርቦ አይተናል። ሶ በጣም 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 ለምዕመኑ ትምህርት ያስፈልገዋል፣ በጣም ያስፈልገዋል። እና እኔ በበኩሌ ደስተኛ ነኝ። ምንድነው እንዳውቅ በመሆኔ ደስተኛ ነኝ። እንድጠይቅም በመሆኔ በጣም ደስተኛ ነኝ። በጣም ማለት ነው። ይሄ ለምክንያት ነው የመጣው ምናምን ብዬ ነው የማስበው። እንደውም እዚህ የቲክቶክ መንደሩ ምናምን ማለት ነው። ኤኒዌይስ እንትን አበዛው መሰለኝ። ኮስተር አልኩ እንዴ? አይ ኪዳ የተነጋገራቸው ፖይንቶች በጣም ገራሚ ናቸው። ኢንሻአላህ ከዚህ በኋላም ህዝቡ በደንብ ይነቃል። እኔ ግን የመጀመሪያው ፖይንት ላይ አሁን ድረስ በጣም ላውራ ፈልጌ ነበር። ታውቃለህ ያዕቆብ ራሱ የተባረከው እኮ አጭበርብሮ ነው። ያዕቆብ የተባረከው አጭበርብሮ ነው። የርብቃ ታሪክ ነው ወይስ የርብቃ ታሪክ ነው? አይደለም። የምን የርብቃ ታሪክ ላሳየህ አይደለ? ቆይ አሬ የምን ርብቃ አይደለም። የሆነ የቀይ ወጡ ነው ኢምሩ ኖ አይደለም። እሱም አይደለም። እሺ ታሪኩን ታሪንገራችሁ። እስቲ ነገር ይስሐቅ ሁለት ልጆች ነው ያሉት አይደለ? ያዕቆብና ኤሳው። ኤሳው ታላቅ ነው፣ ያዕቆብ ታናሽ ነው። እና አባቱ ይስሐቅ ምን አለ ለኤሳው፣ ሂድና ምግብ አምጣልኝ፣ ቆንጆ ነገር አርዳህ አምጣልኝና እሱን አብላኝና ልባርክህ አለው። ነብይ ሊያደርገው ሊባርከው ማለት ነው። እሺ ብሎ ሂዶ ሊያመጣ ሲሄድ እናቴ ይሄን ነገር ትሰማለች። እናቱ የይስሐቅ እናት ትሰማለች። ይሄን የያዕቆብ ነፍስ ሰምታ ይሄን ምን ታደርጋለች? ልጄ አንተ አባት እንደዚህ ብሏል፣ ሊባርከው ነው። እሱን እንዳይባርክ አንተ ቀድመህ አምጣና አብላው አለችው። ከዛ በኋላ እሱ ወንድሙ ኤሳው ፀጉራማ ነበረ። ፎቶ ራሱ አለኛው። ኤሳው ፀጉራማ ነበረ። ቆይ አያ ኤሳው ፀጉራማ ነበርና አውቆ እጁን እንደዚህ ፀጉር አድርጎ ገባና እኔ እንትና ኤሳው ነኝ አለው። ከዛ በኋላ ተባረከ። የወንድሙን በረከት ወሰደበት ወላሂ። ከዛ ደግሞ ወንድሙ መጥቶ አለቀሰ። እንዲህ ብሎ በረከት እባክህን አባቴ በረከት ሁለት ነው ይበል ለምን። ከዛ በቃ ከዚህ በኋላ ተባረከ። አይችልም እኮ ኢምራን እንትን ነው እውር ነው አይኑ እውር ነበር። አዎ ስለዚህ የሚያውቀው በፀጉሩ ነበር። እጁን እንደዚህ እየነካ ማለት ነው። እውር ከነበረ ግን እንዴት ወደ እግዚአብሔር ደጅ ቀረበ? እንትና ሜቢ ወደ መጨረሻ እውር ነው ይሆናል ሲያረጅ። መጨረሻ ላይ ነው። እጁ ላይ ያለው ፀጉር ምንድን ነው ያልከኝ? ቆይ አንዴ ያው እናቱ ማለት ነው። እናቱ ምን አደረገች መሰለህ? ለዚህኛው ለያዕቆብ ፀጉር አለበሰችው። ኤሳው ፀጉራማ ነበር፣ አፈጣጠሩ ፀጉራማ ነው እና እሱን እንዲመስል ፀጉር አልበሳ አስገባቸው። ከዛ አጅሬ አገኘሁ ብሎ ሲነካው ልጁ መሰለውና የመጀመሪያ ልጁ ባረከው። ከተባረከ በኋላ ሲጣራ እሱ አይደለም። ከዛ ተመከቱ። እንደውም ላንብበው ፈቀዱልኝ። አጠር አድርጌ ታሪኩ ረጅም ነው ግን አጠር አድርጌ ላንብብላችሁ። ይስሐቅ ሸምግሎ አይኖቹ ከማየት በፈሰሱ ጊዜ ታላቁን ልጁን ኤሳውን ጠርቶ ልጄ ሆይ አለው። እርሱም እነሆ አለሁ አለ። እርሱም አለ እነሆ አረጀሁኝ፣ የምሞትበት ቀን አላውቅም። አሁንም ማደኛህን የፍላጻህን አፎትና ቀስትህን ውሰድ፣ ወደ ምድረ በዳ ውጣ፣ አደንም አድንልኝ፣ ሳልሞትም ነፍሴ እንድትባርክህ የጣፈጠ መብል እኔ የምወደውን አዘጋጅተህ አብላ ዘንድ አምጣልኝ አለው። ርብቃ ይስሐቅ ለልጁ ለኤሳው ሲነግር ትሰማ ነበር፣ ተደበቀ። እናቱ ማለት ነው። ኤሳው አድኖ ሊመጣ ወደ ምድር በዳ ሄደ። ርብቃን ልጇን ያዕቆብን እንዲህ አለችው፣ እነሆ አባትህ ለወንድምህ ለኤሳው አደን አድኖ አምጣልኝ፣ ሳልሞትም በልቼ በእግዚአብሔር ፊት እንድባርክህ የጣፈጠ መብል አምጣልኝ ብሎ ሲል ሰማሁኝ። እነሆ ልጄ ሆይ እኔ በማዝህ ነገር ስማኝ፣ ወደ መንጋ ሄደህ 2 መልካም ጠቦቶች አምጣልኝ፣ እነርሱንም ጣፋጭ መብል ለአባትህ እንደሚወዱ አደርጋለሁኝ፣ ለአባትህም ሳይሞት እንዲባርክህ ይበላ ዘንድ ታስገባለታለህ። ያዕቆብም ርብቃን እናቱን አላት፣ እነሆ ኤሳው ወንድሜ ጠጉራም ሰው ነው፣ እኔ ግን ለስላሳ ነኝ። አዳምጥ እዚህ ጋር ኪዳ፣ ወንድሜ ኤሳው ፀጉራም ሰው ነው፣ እኔ ግን ለስላሳ ነኝ። ምናልባት አባቴ ቢዳስሰኝና በፊቱ እንደሚይዝበት እሆናለሁኝ፣ መርገምም በላይ አመጣለሁኝ። በረከት አይደለም ማለት እንዳደግመኝ አባቴ አልገባም ማለት። እናቱም አለችው፣ ልጄ ሆይ መርገምህ በእኔ ላይ ይሁን፣ ቃሌም ብቻ ስማኝ፣ ሂድና አምጣልኝ አለችው። ሄዶም አመጣ፣ ለእናቱም ሰጣት። እናቱም
የጣፈጠውን መብል አባቱ እንደሚወደው አደረገችለት። ርብቃም ከእርሷ ዘንድ በቤት የነበረውን የታላቁን ልጇን የኤሳውን መልካሙን ልብስ አመጣች። አያ ልብሱን አመጣችና ታናሽ ልጇን ያዕቆብን አለበሰችው። አያ ቆዳ ለበሰችው። የጠበቶችንም ለምዶ በእጆችና በለስላሳው አንገቱ ላይ አደረገች። አያ በእጆቹና እንደዚህ በእጆቹ እንደዚህ ጸጉርና እዚህ ጋር ያገችበት ጸጉር ኤሳውን እንዲመስል ማለት ያጭበረበረ እንግዲህ ነብይ ነው የተባረከ ሰው እግዚአብሔር ባርኮታል። ግን ያጭበረበረ ያለው አጭበርብሮ ተባረከ። እንቀጥል። ከዛ በኋላ የሰራችውን ጣፋጭ መብልና እንጀራውን ለልጇ ለያዕቆብ በእጁ ሰጠችው። ወደ አባቱ ገብቶ አባቴ ሆይ አለው። እርሱም እነሆ ልጄ አንተ ማነህ አለው። ያዕቆብም አባቱን አለው የበኩር ልጅህ እኔ ኤሳው ነኝ ወይ? አውዙ ቢላህ ያዕቆብ ነው ግን ምን አለ? እኔ ኤሳው ነኝ አለ ለአባቱ። ነብይን የዋሸ ነብዩን አባቱን ዋሸው። እንቀጥል። እንዳዘዝከኝ አደረግኩኝ። ነፍስህ እንድትባርከኝ ዘንድ ቀና በልና ተቀመጥ፣ ካደጉትም ብላ አለው። ይስሐቅ ልጁን ልጄ ሆይ እንዴት ፈጥነህ አገኘኸው አለው። እርሱም እግዚአብሔር አምላክህ ወደ እኔ ስላቀረበው ነው አለ። አሁንም እየዋሽ ተመከታየ አይደለ? እሱ እኮ በብር ሄዶ የገዛው ያዕቆብ ሊያድን ነው። ይሄ ኤሳው ሊያድን ነው የወጣው። ግን ይሄ ያዕቆብ አጭበርብሮ በብር ገዝቶ እናቱ ናት የሰራችለት ምግብ አይተሃል። ግን ይስሐቅ ምንድን ነበር ያለው? አንተ ራስህ ሰርተህ አምጣኝ ነበር ያለው እንዲባረክ። ግን እዚህ ጋር አሁንም ዋሸን። ቀጥል። ይስሐቅም ያዕቆብን ልጄ ሆይ አንተ ልጄ ኤሳው እንደሆንክ ወይም እንዳልሆንክ እንዳስህ ቅረበኝ አለው። አየህ ጀግና ነው። ግን ጀግና ነው። ቅረብና ቼክ ላድርግህ አንተ ወይስ አይደለህም አለው። ያዕቆብም ወደ አባቱ ወደ ይስሐቅ ቀረበ፣ ዳሰሰውም፣ እንዲህም አለ ይህ ድምፅ የያዕቆብ ድምፅ ነው፣ እጆቹ ግን የኤሳው እጆች ናቸው አለ። ተያዘ። አየህ ድምፁ የያዕቆብ ድምፅ ነው፣ እጆቹ ግን የኤሳው ናቸው አለ። እርሱም አላወቀም ነበረ። እንደ ወንድሙ እንደ ኤሳው እጆቹ ጠጉራም ነበሩና ተንኮለኛ ነው በጣም አንተ በጣም ወላሂ። ከዛ ያው መዚጋ ስለዚህ ባረከው አለው። ልክ ያለፈ ነው ወላሂ ምሩ በጣም ልክ ያለፈ ነው በጣም። አረ አሁን ሰማ አሁን ሲባረክ ራሱ ተመከ ሲባረክ ምን አለው? ባረከው አለውም አንተ ልጅ ኤሳው ነህን? እርሱም እኔ ነኝ። ድጋሚ ደግሞ ደገመልህ። ያው አይላህ ኢላላህ እኔ ነኝ አለ። አያልቅም። እርሱም ከልጅ አደን እንድበላ ነፍሴ እንድትባርክህ አቅርብልኝ አለው። አቀረበለትም፣ በላ፣ የወይን ጠጅም አመጣለት። እርሱም ጠጣ። አርጅቶ ራሱ የወይን ጠጅ ጠጣ፣ ችግር የለውም በቃ ብቻ ግን ተባረከ። ከዛ ይሊልና እንግዲህ አይሰማ የለ ሰማ፣ ኤሳው ሰማ። ከዛ ኤሳው የአባቱን ቃል በሰማ ጊዜ ታላቅ እጅግም መራራ ጮኸ። እንግዲህ ታያችሁ የሚገባው ከሱ ነበረ። ኤሳው ነበር የሚገባው። ኤሳው ሊባረክ ሲል ወንድሙ አጭቦ ወሰደበትና ከዛ ኤሳው የአባቱን ቃል በሰማ ጊዜ ታላቅ ጮኸ፣ መራራ ጮኸ። አባቱንም አባቴ ሆይ እኔንም ደግሞ ባርከኝ እባክህን አለው። በቃ እሺ ደግመህ ባርከኝ እኔንም አለው። እርሱ ወንድምህ በተንኮል ገብቶ በረከትህን ወሰደብህ አለው። በተንኮል ስለዚህ ይህ አካል ራሱ በመጽሐፍ ቅዱስ በተንኮል የሚባረክ አካል ነው። በጣም ረጅም ታሪክ ነው። ኤሳው ከዛ አለቀሰ። የተያያዘ ነገር አለ። ኤሳው አለቀሰ። አየህ አይደለ ኪዳ በጣም ከባድ ነው ኢምሩ ወላሂ በጣም የሚያሳዝን ታሪክ አለ። አንተ የነገርከን ላይ ሁለት እንትን ማትሞላ ነች። ሱብሃንአላህ በጣም ይገርማል እኮ የታለበው አለ። አረ ስንት ላይ ነበረ የጥቅስ እግዚአብሔር ኤሳውን ጠላ ያዕቆብን ወደደ የሚለው ጥቅስ ሮሜ ላይ ነው ያለው። ሮሜ ስንት ላይ ነበረ? አያ ትንቢት ላይ አለ። ትንቢት ላይ ቆይ አውጣለህ እስቲ አውጣው እስቲ። እሺ ምክንያቱም አሁን ጥያቄያችን ኤሳውን ጠልቶ ያዕቆብን የወደደው አጭበርባሪን ይወዳል ነው እግዚአብሔር። ምክንያቱም ኢስቲንባጥ እናደርጋለን። አዎ ግድ ነው። አጭበርባሪን ሳይሆን መውደድ ያለበት እግዚአብሔር የተበደለውን ነው አይቶ ፍትህ መስጠት አለበት። ወዳጆች ሆይ ይላል እግዚአብሔር፣ እናንተ ግን በምን ወደድከኝ ብሏችሁ ኤሳው የያዕቆብ ወንድም አልነበረምን ይላል እግዚአብሔር። ያዕቆብንም ወደድኩ ኤሳውን ጠላው አለ። አጭበርባሪውን ይወዳል እግዚአብሔር። ምንፍቅና ነው ያካሄድ። ያካሄድ ምንፍቅና ነው ሊትራሊ ማለት ነው። እኔ በጣም ነው ማዝነው ወላሂ። አንተ ምን አይነት ባህሪ ነው የነገርከን? ስንት ውሸት ነው ያሸው ኢምራን፣ አልነገርከንም የውሸቱን ብዛት ወላሂ። እኔ ሳስበው ራሱ ይገርመኛል ሐቢቢ። አንድ ቢላህ አሌክ አሁን እንደዚህ ዋሽቶ የተባረከ አካል ትክክለኛ ህዝብ መሆን አለበት። ስለዚህ እግዚአብሔር ማዋሸትን ከአባታተር ማለት ነው። ደግሞ ተጠላ ኤሳው። አሁን ኤሳው ኪዳ ቢላህ አሌክ
በትክክል የሚገባው ኤሳው ነበር የመጀመሪያ ልጅ ተጭበርብሮ። ያው እናት እሱ እኮ እናት ስለሌለችው ነው። አየህ ያኛው እናት አለው፣ እሱ ግን እናት የለችው። በቃ ኦልሬዲ አላውቅም ምን እንደሆነ። ኢብራሂምን በደንብ አድርጌ ማጭበርበር እችላለሁ። ገብቷል። ቴክስት አውርቼ ምን አድርጌ ምናምን ኢብራሂምን ማጭበርበር እችላለሁ። ገብቷል። እሱም ይጭበረበርልኛል አምኖም ማለት ነው። ከዛ በኋላ ፈጣሪ የሚባለው ደግሞ አለ ይህን ድርጊት የሚያይ ማለት ነው። ገባ? ከዛ እኔ እሱን እንዳጭበረበርኩት አውቆ ከዛ እኔን ነው ትክክል ሊለኝ የሚችለው ማለት ነው። ኦኬ በቃ ስራን ሰርተሃል ይመችህ ሊለኝ አይችልም። ገብቷል አይደል? የምለው አሁን እኔ በእግር ኳስ እንኳን እኮ ቫር እኮ መጥቷል እኮ በቫር ማየት ምናምን እኮ ይቻላል። እንደኔ ያራዳ ልጅ ነው እኮ የሚመስለው ጨዋታው ራሱ። አይ ለመሰለህ ይመችህ ማለት አንተ እንደዚህ እኮ ነው ወላሂ። ይመችህ መጣ አው ይመችህ ግባ በቃ ወላሂ እንደዚህ ነው አይደል? በባሌም በቦሌም አምጩ ምናምን ነገር እንደሚባለው ማለት ነው። በባሌም በቦሌም ይጅበት እና እኔ ኮንቴክስቱን ሰው ያን አለበለዚያ እኔ እዚህ ቤት ባይዘዌ እኔ እውነቴን ነው ማለት እዚህ ቤት እኔ እንደዚህ የምገባበት ምክንያት ያለ ምክንያት እንዳይመስል እኔን አይቶ እንደዚህ ምናምን ሳወራ እኔን አይቶ አትሊስት አንድ ሰው መጥቶ እንኳን እንትን እንዲል ፈልጋለሁ እንደወራ ፈልጋለሁ ከእናንተ ጋር። ከዛ የሆነ መሬት ይረግጣል ተሰልማለህ እንጂ ኖ ዌይ ኖ እንደሱ ብለህ አታወራቶ። ለምን መሰለህ ማለት እሺ ጥሩ ቀጥል በቃ። እኔ ለምሳሌ የኔን ስሜት ነው ለምን ማወቅ አለብን አይደለ? ስለዚህ ማወቅ ካለብን እዛ ጋር የራስን ከፍተህ በምሽግ ምናምን አይደለም አክቹአሊ እንትኑ ካልቀረ እንደዚህ ማውራቱ ካልቀረ ያላችሁ እዚህ ቤት የምትከታተሉ ሰዎች እውነቴን ነው የምላችሁ የሆነ ያላችሁ ጊፍት ካለ ምናምን ቤቱ ላይ አዝንቡበት። የምሬን ነው የምላችሁ። ለምን እዛ ጋር ምናልባት ይሄን አይታወቅም ለዛ ተብሎ ይሆናል እንደዛ እየተለፋ ምናምን እየተደከመ ያለው ወደዚህ በመጣማ ነገሩ ይጠቃልላል የሚል ሰውም ሊኖር ይችላል ብዬ አስባለሁ። እኔ አንዳንዴ ከምር ለዛ ነው ለምን መጥቶ አይመልስ። እኔ ስንት ጊዜ ተከታተልኩ አንዴ 2 ወር ምናምን ሆነኝ እኮ እኔ ገብቶ አትሊስት ማለት ነው። ሶ ምንድነው የማየው ሰው ግን የለም እዚህ ጋር ባኔ እዚህ ጋር አይቼ ከዛ በኋላ የሆነ ነገር ሰው እንዲወስን የሆነ ነገር እንዲል እንኳን ቢያደርጉ የተሻለ አማራጭ ነው ያስባለሁ። እኔ እዛ ጋር እንደሚወራው አይደለም የራስን ቤት ከፍተ ሰድቦ ምናምን አይደለም። እዚህ ጋር ተከብሮ ነው ቢመጣ እኮ አንድ ሰው ሌላ አማኝ ቢመጣ ተከብሮ ነው ሲናገር እኔ 2 ወር ሳይ ምናምን ገባ። በአንተም ቤት እንደዛው ማለት ነው ጧጧ ሳይ ተከብሮ ምናምን የሆነ ቃል ሲመጣ እቺን ዳሽ ብዬ ነው ማልፋት ከፈለክ አንተ አንብባት እየተባለው ላይ ነገርዋል ከክብር አንፃር ማለት ነው። ስለዚህ በዚህ መንገድ እኔ እንድናቅ ቢደረግ አሪፍ ነው ያስባለሁ። በዛ ጋር ያላችሁ ሰዎች ደግሞ እኔን የምትሰሙኝ ሰዎች ካላችሁ ፕሊዝ ኑና እስኪ የሆነ ነገር ሌላ ቦታ ብዙ ነገር ስተወሩ ሰማለሁ፣ ብዙ ነገር ስትነጋገሩ ሰማለሁና እስቲ ፕሊዝ እዚህ ቤት ኑና ልስማችሁ እና አንዳንዴ ሰውም እንዲያርፍ ምናምን ነገር የምትፈልጉ ከሆነ ኑና እስኪ ልስማችሁ። እዚህ ጋር አሉ ይኸውና ኢብራን አወቅር አሉ እና ኢብራሂም አሉ ምናምን ሶ እዚህ ጋር ኑና እስኪ እንስማችሁ። ደስ ነው የሚለኝ በጣም እና ያንን ነገር ማለት ነው የምፈልገው። በተረፈ ቅድም ባነሳው ነገር አንፃር አያዋጣም፣ ጨዋታው አያዋጣም፣ አይመጣም ማለት ነው ሂሳቡ ገባ። በምድር ነው ያሉት። እናቱ ነች። እናቱ ደግሞ አብልጣ ልትወደው ትችላለች። ምክንያቱም እናቶቻችን ልጆቻቸውን ያበላልጣሉ ገባ። በቃ እንደዚሁ በዓለማዊ ብታዩ እናቶቻችን ልጆቻቸውን ያበላልጣሉ። ስለዚህ ያኛው ሹመት እንዲያገኝ ልትፈልግ ትችላለች እናትየው። ኦኬ እንዲሰጠው አረገች ሹመቱ። ኦኬ አባትየውም ተታለለ። ግን እግዚአብሔር የለም ወይ ያን ነገር ማይ አንተ ይሄንን ነገር እንዴት እንዳመጣው እንዴት እንዳረከው አውቃለሁና ሽልማቱ የሚገባው ለያዕቆብ እንጂ ላንተ አይደለም። التطور المستمر لأدوات الذكاء